ይሄን እንዴት ማመን ይቻላል? ሰጣት ማግኘት አለመቻሌ ራሱ በጣም ነመመኝ። እንዴት ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የወሰድክብን። እዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ለጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። ከሆነ ከአንድ ሳምንት ወይ ከ10 ቀን በፊት እሰራለሁ፣ አገኛለሁ፣ አተርፋለሁ፣ ለልጆቼ አባት እሆናለሁ፣ ለቤቴ ምሰሶ ማገር እሆናለሁ ብሎ ነጻነት ወርቅነህ ብዙ ኪሎ ሜትሮችን አቋርጦ በጣም ትልቅ ተስፋን ይዞ ለስራ አሁን ወዳለሁበት ሀገር ወደ ሚዛን አማን መጥቶ ነበር እና አንድ ጓደኛዬ ጋር ተገናኝተው ነበር በአጋጣሚና የነበረውን ኢነርጂ እየነገረችኝ ነበረ። የሚሞት ሰው አይመስልም ነበር የነበረው ተስፋ፣ ለእኔ ሲሰጠኝ የነበረው ምክር እያለች እየነገረችኝ ነበር እና በጣም አዝኛለሁ። ሀገራችን ውስጥ ካሉ አንጋፋ ከሚባሉ አርቲስቶች መካከል ጥበብ ላይ አሻራቸውን ካሳረፉ ሰዎች መካከል አንዱ ነው ነጻነት ወርቅነህ። ይሳቅን ምንጫችን ነበረና ለዚህ ነው በቃ የምንለፋው፣ ለዚህ ነው የምንሯሯጠው፣ ለዚህ ነው ይሄ ሁሉ ክፋት፣ ለዚህ ነው መባላታችን ነው። መቼ እንደምንሞት መቼ ህይወት እንደሚያበቃ አናውቅም። የሰው ልጅ ብዙ ነገር ሊያውቅ ይችላል፣ መቼ እንደሚሞት ግን የሚሞትበትን ቀን አያውቅም። ይሄ ለቤተሰቦቹም ለኛም በጣም ዱብዳ የሆነ ዜና ነው። በጣም አዝኛለሁ ከልቤ። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ፣ ለሱ ወዳጆች ለሆኑ በሙሉ እግዚአብሔር መጽናናቱን እንዲሰጣችሁ ስል ነው የመጣሁት። በጣም አዝኛለሁ። ነጻነት በገጠመው ነገር በጣም አዝኛለሁ። ብቻ ግን በቃ እንቶ ብዙን ነገር እንቶ ለዚህ ነው መሮጣችን፣ መልፋታችን፣ ክፋታችን ገደብ እናደርግለት። በቃ ሲበቃ ይበቃል። ሁላችንም ያንድ ቀን ነንና አሁንም በድጋሚ ነጻነት ወርቅነህ በሰማሁት የሞት ዜና በጣም አዝኛለሁ። እግዚአብሔር መጽናናቱን ይስጠን በማለት ነው። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጨምር አይተ ነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነጽየኛ ያንብራራነት ሁሉ እናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልን። ወይኔ ጉዴ! አሁን ከአንድ ደቂቃ በፊት ነው ወደ የለቀቀው ጉድ። ኦ ማይ ጋድ! ለዚህ ነው እንዲህ የምንለፋው።
ለምን ሞተ? አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። የትኛው ህይወታችን ነው ከሰው ጋር የሚያጣላን? የትኛው ጊዜ ኖሮ ነው የምንጣላው፣ የምንገዳደለው፣ የምንጠላለው? አልኩኝ ማርያም ለዚች ህይወት፣ ለትንሽ ህይወት ዛሬ ታይተን ነገ ለምን ሞተው? የምር ብዙዎች ያውቁታል፣ ህፃናት ይወዱታል፣ ወጣቶች ይወዱታል። ለብዙዎች አራያ ቀልድን በቁም ነገር እያዋዛ ፊልሞች ያስቃሉ። እሑድን በኢቢኤስ ማስታወቂያ በቃ እንጃ። እኔ በጣም ነው የምወደው። ከፍቶኛል፣ እውነት በጣም ነው የደነገጥኩት፣ በጣም ነው ያሳዘነኝ። ሞተ ሲሉ ውሸት መሰለኝ። ላይቬን ዘግቼ ዞርኩኝ። ስዞር ሁሉም ፖስተውታል። ሲያሳዝን ማርያም እንዴት አንጀቴን እንደበላኝ። ነፃነት ወርቅነህ ኢቢኤስ ላይ የሚሰራው አሁን ነው ምስቲ ኢቢኤስ የገባው እንጂ ድሮ እኮ በፊልሙ ነው የምናውቀው። ሲያሳዝን እውነት እቺ ምድር እኮ ትንሽ ናት። አይደለም ለመጣላት ለፍቅር ራሷ አትበቃም። ማርያም እንዴት እናሳዘነኝ፣ አንጀቴን የበላው። አሉ ሲል ምን የሉም፣ ወጣቶቹ እንዳላለቁ። ሲያሳዝን ማርያም አንጀቴን የበላኝ። ለየትኛው ጊዜ ለየትኛው ጋር እውነት ሲነግሩኝ አላመንኩም። ቤት ዘግቼ አየሁ፣ ፈለግኩ፣ ስዞር እውነትም ትልልቅ ቪዲዮዎች ፖስተውታል። ትናንት አይተነው ዛሬ ሞተ ነው። ሲያሳዝን ማርያም በጣም ያሳዘነኝ። በጣም በቃ ውዶቼ በቃ ለራሳችን ማሰብ በቃ ይኸው ሰው ታይቷል ተብሎ አይኖርም፣ ይሞታል። እውነት በጣም ነው ያሳዝነው። በጣም ነው ያሳዘነኝ። የልጆች አባት ነው፣ ሳቂታ ነው። ሁሌም በጥሩ ነገር ነው ስሙ የሚነሳው። በጣም ነው ያሳዘነኝ። አንጀቴን የበላኝ ማርያምን። አሁንማ ለነፍስ የፈራው እውነት ሲያሳዝን እንጃ። እኔ አላውቅም። እኔ በጣም ነው የምወደው፣ በጣም ነው የምወደው ነፃነት ወርቅነህ። አላመንኩም ማርያምን። ላይቬን ዘግቼ ዞሬ አይቼ ነው የመጣሁት እንጂ እኮ ላይቬን ከፍቼ እኮ ሰምቼ ነበረ። 0 ድምፅ የሌለው ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁሉም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ነፂ ባደረበት ህመም በድንገተኛ ከዚህ ዓለም በሞት የተለየው ነፃነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙዎች ቤት ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅነትና አቅራቢነት ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃትና ልዩ በሆነው የሰው አክባሪነት በኢትዮጵያ ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትናንትና ማታ ቻው ብሎ የተለየው ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ይህ ዜና በድንገት መለየቱ ሲገለጽ መላውን የጥበብ ቤተሰብና አድናቂዎችን በሐዘን ስብር አድርጓል። ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። በበርካታ ስራዎቹና በደግነቱ ሁልጊዜም በልባችን ይታወሳል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናትን እንዲሰጥ እንመኛለን።